ቆንጆ ዳቦ እንስራ። ያው ፈጤር እንደመስላችሁ ዳቦ ነው። እስቲ እንዴት ነው? እስቲ ይዩት። እንዴት ነው? እስቲ በሞቴ ልጋብዛችሁ። ይሄው ተጋግሮ ሲወጣ ደግሞ አብረን እናያለን። አሁን ያው ፕሮሰስ ላይ ነው ያለው እና ለማንኛውም እንቁላል እንቀባዋለን። ያው እንቁላል ካልተቀባ ስለማይቀላ ወይም ደግሞ ለጾም ሲሆን ምን ያስፈልጋል? ዘይት መቀባት ይቻላል። ይሄ ግን የፍስግ ነው። የፍስግ የሚባለው ምንድነው? የጾም ያለው ነው። ይሄ የተጠቀምኩት ግማሽ ኪሎ ዱቄት፣ አንድ ማንኪያ ስኳር፣ አንድ የሾርባ ማንኪያ ስኳር፣ አንድ የሻይ ማንኪያ ጨው ነው። አልሞላሁትም። ግማሽ የሻይ ማንኪያ ጨው፣ 2 እንቁላል፣ 1 ካፕ ወተት፣ ከዛ እርሾ፣ ትንሽ የቤኪንግ ፓውደር፣ ጥቁር አስሙድ እና ትንሽዬ ዘይት። ተጠቀምኳቸው ግብአቶች እነዚህ ናቸው። አቦካውኝ ግማሽ ሰዓት አስቀመጥኩኝ። አሁን ደግሞ በትንንሹ ቆርጬ አዘጋጅቻለሁ። አሁን እንቁላል እቀባና ትንሽ 15 ደቂቃ ትንሽ ኩፍ እንድል አስቀምጠዋለሁ። ከዛ በኋላ ወደ ፎረን ይገባል ማለት ነው። እንቁላሉን ቀብቼ ደግሞ አሳያችኋለሁ። ይሄው እንቁላላችንን ቀብተናል። ያው ፎረን ውስጥ እንከትና ግን አናበራበትም። 15 ደቂቃ ትንሽ ኩፍ እስከምል እንጠብቃለን። ቆንጆ እንዲሆንልን ለስለስ ያለና ቆንጆ ሆኖ እንዲወጣልን ትንሽ 15 ደቂቃ ጊዜ እንሰጠዋለን። ከ15 ደቂቃ በኋላ ደግሞ እናበራበታለን። ከዛ ሲበስል ደግሞ አብረን እናያለን ፋይናል ሪዛልቱን ማለት ነው። ይሄውን ወደ ፎረን አስገብተናል። 15 ደቂቃ ጠብቀነው እናበራበታለን። ከዛ መጨረሻውን ደግሞ አብረን እናያለን። ይሄው አሁን ጋዙን አብርተንበታል። እንግዲህ ከ10 ደቂቃ በኋላ ዳቦአችን ሬዲ ይሆናል። 10 ደቂቃ ወደ 15 ደቂቃ ቢፈጅበት ነው። ምክንያቱም አንዴ ጋዙ ከጋለ ብዙም አይቆይም። 180 ዲግሪ ላይ አድርጋችሁ እንደ ጋዛችሁ ነው። የኔ 180 ዲግሪ የለውም። የኔ በቁጥር ነው። እኔ 3 ቁጥር ላይ ነው የማረገው። እና በቃ የሆነች የምታምር ዳቦ ትወጣለች። ለማንኛውም አብረን እናያለን መጨረሻውን። እንግዲህ እየበሰለ ነው። ይሄው እንደዚህ ናፋፍቷል። ምን አካከለ? ይሄው ከላይ በርቶበታል። አሁን ክፋብል 5 ደቂቃ ቢፈጀው ነው። ከ5 ደቂቃ በኋላ ደግሞ አብረን እንገናኛለን። ፋይናል ሪዛልቱን አብረን እናያለን። እየደረሰ ነው። እየተጓጓችሁ ነው። እያጓጓችሁ ነው። እየደረሰ ነው። ይሄው እዚህ ላይ ደርሷል። ይሄው ዳቦአችን ደርሷል። ትንሽ ይቀራል። በደንብ ብራውን አልሆነም፣ ግን ያው ለማንኛውም እዚህ ላይ ደርሷል። ኑ ልጋብዛችሁ፣ ኑ አብረን እንብላ።